መስፍን የሀንቾን አባት አሳከመላት። ሜላት ያበላሸችውን እኔ ማረም አለብኝ፣ ማስተካከል አለብኝ። ምክንያቱም ሜላት እያቆየች ያለችው ለልጆቻችን ኃጢአት ነው። እሷ ያመጣችውንና የደፋችውን ኃጢአት እኔ ማጽዳት አለብኝ በማለትም የሀንቾን አባት አሳከመላት። ሀንቾ ዶክተሩ ጋር ሄዳ የሆነ ልክ ያልሆነ ነገር እንዳለ ይሰማኛል፣ ማንኛው እንደሆነ ባላውቅም ግን ደግሞ ማወቄን እየነገርኩ ነው። ግን ፈጣሪ አለኝ መቼም ቢሆን የማይረሳኝ አለችው። እና እሱም ደግሞ ያንቺ ፈጣሪ ከኛ በላይ ከበለጠ አባትሽን ይዘሽ ውጪ፣ የምታሳክሚበት ገንዘብ እስካለለሽ ከዚህ መውጣት አለብሽ አላት። ይዤ ልወጣለሁ አባቴን፣ ግን ደግሞ እመነኝ የኔ አባት ፈጣሪም ሊያድነው ይችላል። አንተ ፈጣሪ አይደለም። ከሞተም ደግሞ ከህሌና ጸጸትና ከሰው ከፈጣሪ ማን እንደሚበልጥ ታውቃለህ አለችው። ዶክተሩም ጉረኛ ምን ትመስላለች? ትጎረራለች እንዴ? እንዴት ነው ፍንጥር ፍንጥር የሚያደርጋት በማለት ተሳለቀባት። በስተ መጨረሻ እንግዲህ መስፍን ድንገት መጥቶ እቤት ሻወር ወስዶ ሲጨርስ ሜላትን ሳያናግር ቢነግራትም ደስተኛ ስለማትሆን የመጨረሻ ውሳኔው ሐኪም ቤት መሄድ ነበረ። ከገጠር ድረስ የመጣው የሀናን አባት ለማሳከም ነበር። የሀናን አባት ውጭ ሙሉ ወጪ ሸፍኖ ማሳከም አቅቶት ሳይሆን ሜላት ጀምረዋለች ትጨርሰዋለች የሚለውንና በኋላም እኔ አላሳክምልሽም ስትልም በእሷ ጣልቃ አልገባም በማለት ነበረ። እናም ሐኪም ቤት እንግዲህ ምናሴና ሰላም ሄደው ሀንቾን አጽናንተዋት እያሉ እና የሰላም ስልክ ቴክስት ገባ። ቴክስቱን ስታነብ እየመጣው ነው ሐኪም ቤት ነኝ አላት አባቷ። ታሞ ነው ብላ ምናሴ አንተ አረጋጋት፣ እኔ ሰው አግኝቼ ስልክ መልሼ ልምጣ አለች። ስትወጣ አባቷን ነበር ያገኘችው። አባዬ ምን ሆነህ ነው አለችው። ምንም አሞ ነው አለችው። ኧረ አላመመኝም። እና የሀናን አባት ልጠይቅ ነው? አይደለም። እና ምን ሆነህ ነው አለችው። አሞህ ነው አይደል? ኧረ እንደ ትንሽ ልጅ አስቢ እና እንዴት ነው የማስበው አለችው። እንዳሮጊት አሞኝ ሳይሆን ሀናን ፈልጌ ነው አላት። ሀና ምን ለምን? ሀና እዩ እዛ ጋር አባቷ ልጠይቅ ነው? አይደለም እናትሽ ያበላሸችውንና ያደረገችውን ነገር የሀናን አባት ወጭ ሙሉ ሸፉኔ ማሳከም ፈልጋለሁ አላት። ሀና ፈልጌ ነው ሲላትም በቃ እሺ እዛ ናት። አይ መጀመሪያ ዶክተሩ ጋር ያለውን ነገር ጨርሼ ልምጣ፣ ዶክተሩ ጋር ውሰጅኝና እነሱ ጋር ትሄጃለሽ አላት መስፍን። እሺ ብላ በደስታ ዶክተሩ ጋር አገናኝታው ተመልሳ ሄደች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ሀንቾ ዛሬ በደስታ እየተፍነቀነቀች ትገኛለች። ግን ደግሞ በጣም ነው ያዘንኩትም እያለቀስኩትም፣ ደስታም ያስለቅሳል። ኖላዊ ከታመሙበት እንግዲህ ሕክምናው ተደርጎ ሲነቁ ጆሮና ሀንቾ መሬት ላይ ተኝተው ነበር እያገኟቸው። ሀንቾ የጆሮን ታፋ ተንተርሳ ነበር የተኛቸው። እናም አሴር እያሉ ሲጣሩም ጆሮ ደነገጠ። ወደ በራዬ ማን ነው የሚጠራኝ ብሎ ከዛም አሴር ሲሉም ቀጥ ሲል ሀናን ጭንቅላቷን መሬቱ ላይ አንጉቷት እየሮጠ ኖላዊ ጋር ሄደ። ከዛም ሀና አይ ብላ ስትነቃ ጆሮ ወደ አባቷ ሲሮጥ አየችው። አባዬ ነቃልኝ ብላ በማልቀስ ተያያዙት። እናም አው ነቃውላችሁ ሀንዬ እንደዚህም አልሽኝ አሉ። ምን ላድርግ አባ፣ ምን ማድረግ ነበረብኝ? አሁን እኮ ነቅተህልኛል፣ ነቃህልኝ እያለች አቀፈቻቸው። ጆሮንም እንዲሁም ደግሞ ሀንቾን ይዘው ማልቀስ ጀመሩ። አባትየው እውነት ያንን ሳይ ያለው ፓርት ላይ በጣም ነው እኔም ከልብ ያለቀስኩት።
እንግዲህ በጣም ደስ በሚል ሁኔታ የሀኒቾ አባት ነቅተዋል። አሁን ጆሮ ደግሞ ተምቹ ላይ ትልቅ ፋውል ሰራ። ምክንያቱም ጆሮ በእርግጥ በሀናና በአባቷ ከመጡበት አይደራደርም። ጆሮ እንግዲህ ተምቹን እንዳይሆን አድርጎ የደበደበው ተምቹ አሁን ጸጸት ላይ ነው። የሀና አባት እንደዚህ መሆን ምክንያት እኔ ነኝ፣ ፎቶቸውንና ሀብላቸውን ሰጥቼ እያለ ይናደዳል። እናም ጸጸቱ አላስቀምጠው ሲል ጆሮን ሲጣርጎ ይዞ የግድ የተደበቀውን ምስጢሩን እንዳወጣ አደረገ። ተምቹም ለጆሮ ሁሉን ነገር ተናገረ። በጣም ደበደበው፣ እንዳይሆን አድርጎ ማሰቃየው። ሌላው እንግዲህ መስፍን ደስ በሚል ሁኔታ የሀናን አባት ሕክምናውን ሸፍኖ አሳከመው። ዶክተሩ ግን የሆነ እስስት ነገር ነው። እናም ይህ መስፍን እንግዲህ ለዶክተሩ የተናገረው ነገር መቼም ምን ልሰሩ መጣ ሲልም መምጣት የለብኝም እንደ አይ ማለቴ ስለ ውጤቱም ከሆነ አንድ አልቋል ብዬ ነው፣ ሌላ ምንድን ነው ሲለውም አሞህም ከሆነ አላመመኝም አልክ፣ እንዴት መጣ ብዬ ገርሞኝ ነው አለው። ዘመር መጠየቅ አልችልም፣ ማን ታሞ ነው ሲልም ደግሞ ለውጤቱም አመሰግናለሁ፣ ምንም አትለኝም አለው። ምን እልሃለሁ አንዴ ጨርሳችሁታል አለ መስፍን። ዶክተርም ቀጠል አረግና ቢያንስ አመሰግናለሁ አንድ ትልቅ ነገር ነው ሲለውም ከዛም ቀጠል አረገና መስፍን አንተ ከሰዎች የሆነ ምላሽ ፈልገህ ነው እንዴ እዚህ ሕክምና የምትሰራው ወይስ ምንድን ነው አለው። አይ እንደዛ እንኳ አይደለም በፍጹም አለ። እንደዛ ካልሆነ የመጣበት ስራ ለሕክምና ነው። ማንም ሰው መጥቶ ማንም ስለምንም ቢጠይቅህ ወይም ምንም ብታደርግለት ስራ እስከሆነ ድረስ ስራህን አክብረን። እኔ ለትንሽ ጊዜም ቢሆን እውጭ ነው የኖርኩት። መብትና ግዴታዬን ህግና ደንብንም የማከብርና በደንብ ጠንቅቄ መብቴን የማቅሰው ነኝ አለው። ስለዚህ ሜላት ያበላሸችውን የሀናን አባት ማሳከም አለብኝ። ከምን መጀመር እንዳለብኝ ንገረኝ። ሙሉ ወጪውን መሸፎን አቅቶኝ ሳይሆን ሜላት ስለገባችበት በሷ መካከል እንትን አልልም። ግን እኮ ባልና ሚስት አይደላችሁ? አሁንን ባልና ሚስት አንድ አምሳያ ቢሆኑም ግን ደግሞ በሀና አባት ሕክምና ጉዳይ ላይ የተለያየ ነው ሀሳባችን። የእሷ አይሆንም ነው፣ የኔ ደግሞ ይሆናል ነው። ስለዚህ እውነታው ይሄ ነው ሲለውም እሺ በቃ አለና ሕክምናውን እንደሚጀምር ነገረው። እሺ ብሎ መስፍንም ወጣ። ዶክተሩም ምን ማድረግ አለብኝ ዛሬ ደግሞ ታካሚ የለም እንዴ? በቃ ሻይ ልጠጣ፣ አዎ ይሻላል በማለት ላይ ያለ ሜላት ትዝ አለችው። ሜላት ጋር ደውሎ እንግዲህ ባሏ ሕክምናውን እንደሚሸፉን ሲነግራት አያደርገውም። አንተ ደግሞ ሕክምናውን እንዳታደርገው፣ ስለዚህ እኔ የፈለግከውን ያክል ገንዘብ እከፍላለሁ አለችው። ሜላት ግን የመጨረሻ ታስጠላለች። እናም እንደዛ ሲላት ስትለው እንዴ እኔ ስለ ሀና አባት ንገረኝ ስላልሽኝ እንጂ እንደፈለግሽ የምታዥ ሰው አይደለሁም። ይሄ ደግሞ ለእኔም ለስራዬም አስፈላጊ አይደለም። ከስራዬ እንዲስተጓጎል የሚያደርግ ነገር ነው። ስለዚህ አክብረሽ የሆነውን ነገር ነገርኩሽ እንጂ ሕክምናውን ሙሉ ወጪ እየተደረገለት አላክምም ማለት አልችልም። ባልሽ ደግሞ በጣም ከባድ ሰው ነው። መብትና ግዴታውን ምን ማድረግ እንደት እንደሆነ የሚያቅ ጠንቅቆ የሚያቅ ነው፣ ነቄ ነው አላት። ምን ይመስላል ይሄ ደግሞ ሊያሞጋግሰው ይፈልጋል ጅል ብላ ዘጋችበት። ምንድነው እች ሴትዮ ሰው ጤነኛ አይደለም እንዴ? እንዴት ነው የሚያስበው? በማለትም ወደ ሀና አባት ሕክምና ሄደ። ከዛም ሀና የሆነ ነገር ላናገርሽ ፈልጋለሁ። ስለምን? የአባቴን ሕክምና የሚሸፍንልኝ ሰው መገኘቱን ከሆነ አትልፋ፣ ቀድሜ ሰምቻለሁ አለችው። እንዴት አወቅሽ ሲላትም ምንም ይሁን ምንም ዋናው ማወቂ አይደለ አለችው። እሱ ልክ ነሽ አለ። ምናሴና
ሰላምም እንግዲህ በደስታ ሀኒቾን ሰርፕራይዙን ነግራት በጣም ተደሰቱ። ከዛም ሕክምናው ተደርጎላቸው እነ ምናሴም ወደ ቤት መጡ። ሳሎን ቁጭ ብላለች ወይዘሮ ሜላት ምንም ነገር ሳይናገሯት ጥለዋት ሄዱ። ምናሴና ሰላም ምን ሆና ነው እማዬ ሰላም ብሎ ሊያልፍ ሲል ምን ሆና ነው ዝም ብላኝ ያለፈችው? አይ አኩርፋ ነው አለችው። እኔም ልገባ ነው አላት። ምን ጭራሽ አለችው። አዎ ቁጭ በል ስትለውም ልገባ ነው እማዬ ቁጭ በል ስትለው ተቀመጠ። የት ነበራችሁ አለችው። አሀና አባት ጋር። ምን አሀና አባት ጋር? አዎ ምን ነው የት? ጭራሽ እዛች ስስት ጋር? እኔ ካንቺ ባላውቅም አሀና ጋር ፍክክር የያዛችሁት እንደኔ ምንም ጥሩ አይደለም። ሲቀጥል ደግሞ የታመመ ሰው ሄደን ጠየቅን። ምንድን ነው ጥፋታችን አላት። ይህን አታደርገውም አለችው። በጣም ተናደደች። ከዛም ጥሏት ገባ። ሲቀጥል ደግሞ ምን የመስፍን ወይዘሮ ሜላት ጋር ክላስ ሄዶ ሊተኛ ሲል ነገር አላት። ከዛም ተጨቃጨቁ። እሱም ጥሏት ወጣ። በጣም እንደማከብረች ታውቂያለሽ፣ በጣምም ለክብርሽ እንደምጨነቅልሽ ታውቂያለሽ። አንቺ ያበላሸሽውን እኔ ሸፈንኩኝ። በቃ ይሄ ነው። ይህ ደግሞ ምንም ነውር አይደለም ሲላትም ለእኔ ያዘንጋት መስል አትምሰል በማለትም ብዙ ነገር ተናገረችው። ከዛም ምናሴ ጋር ሂዶ ተኛ። ምናሴ ተጣላችሁ ሲለውም አልተጣላንም፣ የማየን ጸባይ አውቃታለሁ፣ የማትፈልገውን ነገር አደረግክ ማለት እሷን ናካት ማለት ነው አለው። ጉድ የናትህን ጸባይ በደንብ አውቀህልኛል ማለት ነው፣ ግን እንደዚህ አስተዋይ ልጅ አመስለኝም ነበር አለው። አባቴ እናቴ አይደለች እንዴት አላቅም በማለትም እንግዲህ ሀኒቾ አባቷ በመታከማቸው በደስታ ዶክተሩን መጥቶ ሀኒቾ አንቺ በፈጣሪሽ እንደምታምኒም ተረድቻለሁ፣ ቅድም የተናገርሽ ነገር በትክክል ገብቶኛል፣ አሁን ይዤዋለሁ አላት። በፊት ግን ያንቺ ፈጣሪ አባትሽን ማዳን ከቻለ ለምን እዚህ ይዘሽ መጣሽ? እዛው ቤትሽ አታስታመሚያቸውም እየጸለሽ? አሁን ይዘሽ ውጪ በማለትም መጥፎ ነገር ተናግሯን ነበር። ዶክተሩ የሆነ ነገር ነው እንግዲህ ሀኒቾ በደስታ ላይ ትገኛለች። ቻናሉን ሰብስክራይብ እያደረጋችሁ